ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ፓይ የምትባል ልጅ በሯ ተንኳክቶ ስትወጣና አበባ በያዙ ሰዎች ስትከበብ እናያታለን። ቢሆንም ግን የተሳሳተ አድራሻ ላይ መተው እንደሆነ ተናግረው ትተዋት ይሄዳሉ። እሷም ዛሬ የፍቅረኛሞች ቀን ስለሆነ ከቤት ላለመውጣት ብትወስንም ጓደኛዋ ደውላ ዋሌቷን እንድታመጣላት ጠይቃት ትወጣለች። መንገድ ላይ ደግሞ ፍቅረኛሞች አንድ ላይ ሆነው ስታይ ትቀናለች። እዛው ደግሞ በድንገት ከመንገዱ ዞር በይ የሚል ድምጽ ሰምታ ዞር ስትል ፑባ የተባለ ሰው በላዩ ላይ ዘሎ ያልፋል። ጓደኛዋን አግኝታት በጣም አምሮብሻል፣ ፍቅረኛ ያለሽ ነው የምትመስሊው። እኔ ከሁሌም ቆንጆ ነኝ፣ ለማማር ፍቅረኛ አያስፈልገኝም። ስትመለስም ቅድም ያየችው ፑባ ከብዙ ሴቶች ስጦታ ሲቀርብለት እያየች ቆንጆና ጉረኛ እንደሆነ ታስባለች። እሱም እጇን ኪሷ ውስጥ ከታ ሲያት ምንም አይነት ስጦታ ካንቺ አልቀበልም፣ ኧረ እኔ ስጦታ አልያዝኩም፣ በዛ ላይ አላውቅህም እያለችው ያለ ትቷት ይሄዳል። በንዴት ወደ ቤቷ ስትመለስም ታር የተባለ ጓደኛዋ ደውሎ በስራው እንድትረዳው ይጠይቃታል። በደስታ ስትስማማ ግን ጓደኛዋ እየተጠቀመባት እንደሆነ ትነግራታለች። እሷ ግን አይደለም ትላለች። ፊልም የሚቀረጽበት ቦታ ስትደርስም ፑባን ታየውና ታርም ጓደኛው እንደሆነና አብሮት እንደሚኖር ይነግራታል። እሷም ጓደኝነቷ እንዳይበላሽ በማሰብ ጠዋት ለተፈጠረው ነገር ይቅርታ፣ ያን ያህል አስፈላጊ ሰው ስላልሆንሽ አንቺ ስለምታስቢው ነገር ግድ አይሰጠኝም ታናዳ ጥላው ትሄዳለች። ታር ጋር ስትደርስም ስለምትሰራው ስራ እየነገራት እሷ ግን ቅር እንደተሰኘች ሲመለከት ቆንጆ ስለሆነች እንደተመረጠች ተናግሮ ያታልላታል። ሳይክሉን እየነዳች ለማለፍ ስትሞክር ግን መቆጣጠር አልቻለችም ነበር። ፑባም ዋናውን አክተር ይድናታል። ፓይ ወድቃ የተጎዳች ቢሆንም ማንም ሊረዳት ባለመቻሉ ተበሳጭታ ሌላ ስራ ለመፈለግ ብትሄድም ከኮሌጅ ስላልተመረቀች እንደማይቀጥሯት ይነገራታል። የባስ ብሎም ስትወጣ ደግሞ ቦርሳዋ ይሰረቃል። በተሰበረው ስልኳም ወደ ታር ስትደውልለት ፑባ ያነሳውና የተፈጠረውን ሰምቶ ወደ እሷ ይሄዳል። ቆስሏን የምታከምበትን ሰጥቷት ወደ ፊልም መስሪያ ይወስዳታል። እዛም እንደደረሰች ታር እንዴ ምን ሆነሽ ነው? ጻው ውስጥ የገባች ልጅ እኮ ነው የምትመስሊው። እሷም እንደተሰረቀችና ፑባ ባይኖር ኖሮ መንገድ ላይ ብቻዋን ትቀር እንደነበር ስትነግረው ምንም ሳይሳማት ጓደኛዋ ስትጠራው ትቷቸው ይሄዳል። ፑባም በጣም ጅል ነሽ ብሏት ይሄዳል። እራት እየበሉም ጉዞ ስላለ አብራቸው እንድትሄድ ታር ሲጠይቃት እሷ ቶሎ እሺ ማለት ስላልፈለገች ትግደረደራለች። ፑባም አዝኖላት እንደጠራት እየተናገረ ሳይሸፍባት ፓይ በዚህ ተናዳ ወደ ቤቷ ትሄዳለች። ማታ ላይም ታር ለጓደኛዋ ደውሎ እንዲመጡ ስለምናት ፓይን በመጨረሻ ትስማማለች። በጉዟቸው ላይም ስላመማት ታር ሲንከባከባት ያየችዋ ተወደው ነበርና ስለቀናች ታራርቃቸዋለች። ሲደርሱም ፑባ በድጋሚ ጅል እንደሆነች ነግሯት ቦርሳዋን ይሰጣታል። እሷም ተቀያይሮ እንዳይሆን ብትነግረውም ሳይሰማት ሄዶ ቦርሳውን ሲከፍተው የእሷው ሆኖ ያርፈዋል። ሊመልስላት ሲሄድ ግን እነ ታርን እየተከተለቻቸው ያገኛትና ለምንድነው የከፋሽ? ታር እንደምትወደው ትነግረዋለች። እሱም ታር እንደማይወዳትና በጓደኝነታቸው እየተጠቀመባት እንደሆነ ይነግራታል። ቦርሳውንም ይቀያየራሉ። ትንሽ ቆይታ ሟት መጣና ፓይ እንድነጋገር እፈልጋለሁ፣ ታርን በጣም ነው የምወደው፣ ግን አንቺ እንዳይከፋሽ ሁለታችንም እንንገረውና ማንን እንደሚመርጥ እኔ። እሷም ፑባ ይነግራትን አስታውሳ አይ እኔ እኮ ስም ወደድ ትቻለሁ፣ አብራችሁ መሆን ትችላላችሁ። ትንሽ ቆይቶ ውድድር ስለነበር እሷ ታር ጋር ላለመሆን ብላ ከፑባ ጋር ትሆናለች። አዝሏት ሲሄድም ታር ከመቼ ጀምሮ እንደተቀራረቡ ያስባል። ቢሆንም ግን ችላ ብሏቸው ከዋ ጋር እራት ለመብላት ትሄዳል። ፓይም ስላልወጣላት ትቀናና ወደ ባህር ዳርቻው ስትሄድ ፑባን ታገኘዋለች። እያወሩ ያለም ታር መጥቶ በንዴት ሁሉንም ሰው ትተሽ እዚህ ምን እየሰራሽ ነው? ፑባን ለመቅረብ የሞክርሽ ነው እንዴ? ኧረ በፍጹም ብቻዬ መቀመጥ ስላልፈለኩ ነው። እሷም እየቀና እንደሆነ ታስባለች። ፑባ ደግሞ ሁሉም ሰው የታር ፍቅረኛ እንደሆነች ስለሚያስብ ከሌላ ሰው ጋር ከታየች የእሱ ስምም እንደሚጠፋ ይናገራል። በዚህም በጣም ተበሳጭታ እሄዳለሁ ትላለች። ከዛም ፑባ የስራ ስልክ ተደውሎለት ለመመለስ አስቦ እያለ ፓይም ከክፍሏ እየወጣች ስለነበር እንዲሸኛት ትነግረዋለች። አሁንም ግን ታር ከእሱ ጋር በመሄዷ ይደብረዋል። ጠዋት ላይም ፑባ የተጠራበት ሲደርስ ሌላ ሰው እንደቀጠሩ ነግረውት ሲወጣ ግን ከዋን የምትባል ልጅ እሷ የምትሰራበት ቦታ ሰው እንደሚፈልጉ ነግራው ካርዷን ሰጠዋለች። በሌላ በኩል ታርና ፓይን ለማስታረቅ ዋብራት እንደምትሄድ ትጠይቃታለች። እሷም ተስማማና ሲሄዱ ግን ፍቅረኛሞች እንደሆኑ ትሰማና ልቧ ይሰበራል። ትታቸውም ስትወጣ ዝናብ እየዘነበ ነበር። በዛም ሰዓት ፑባ ዣንጥላ ይዞ ይመጣና መጀመሪያ ላይ ታር እንደማይወድሽ ነግርሽ ነበር፣ አሁንም ግን የአንቺ ፍቅር እንደማይገባው ነው የማምነው። ይህንን ስትሰማ ደስ ይላትና ካሁን በኋላ ታርን አልከተልም። በነጋታውን በፊት ያገኛት ከዋን ለፑባ ደውላለት ከማናጀሯ ጋር ታገናኛቸዋለች። እሱም
ሪሰርቹ እንዲያስገባና አሪፍ ከሆነ ደግሞ እንደሚቀጥረው ነግሮት ወደ ላይብረሪ ሲሄድ ፓይን ያገኛታል። አጠገቧ ሲቀመጥም ሌሎቹ ልጆች እንዴት እሱም ሆነ ታር እንደሚያስቡላት ሲያወሩ ስትሰማ ኩራት ይሰማትና በጥናቷ እንዲያግዛት እሷን በምላሹ ደግሞ እራት እንደምትጋብዛው ትነግረዋለች። ይህንን ያደረገችው ግን ለታር ነግረውት እሱ እንደተወቹ እንዲያስብ ነበር። እራታቸውን እየበሉም ታር በቅናት ተነሳስቶ ለመረበሽ ይሄዳል። እንደደረሰም ፓይ እንደ ድሮ ለምን እንደማታወራው ሲጠይቃት እሷም መደወል ስላቆምክ ነዋ፣ አንቺ ነሽ እንጂ የቅርብ ጓደኛሞች እንደሆነን የረሳሽው። በዚህም ሰዓት ዋ ትደርስና እየተቀላለዱ በመሆኑ ትቀናለች። እሷንም እንደዛ እየቀለደ እንደማያዋራትና እንደማይወዳት አብሯት የሆነውም አንድ ላይ እንዲሆኑ ስለጠየቀችው ብቻ እንደሆነ ይሰማታል። ከዛም ፑባ እንደ ሕፃን ልጅ መጨቃጨቃቸውን እንዲያቆሙ ይናገራቸዋል። ትንሽ ቆይቶም ታር አበባ ገዝቶ ለዋይ ይሰጣታል። ለፓይ ደግሞ መሬት ላይ የተጣለ አበባ አንስቶ ሊሰጣት ሲል ፑባ ይቀማውና ይወረውረዋል። ሲወጡም ፑባ ለምንድን ነው ይህንን አበባ ይሰጣት? አለርጂ እንዳለባት አታውቅም እንዴ? ይህንን በምን አወቅ? አንድ ላይ ናችሁ? ለብዙ ጊዜ ጓደኛ አልነበረችም? እንዴት ይህንን እንኳን አታውቅም? በሌላ በኩልዋ ታር እንደሚወዳት እንደማይመስላትና እንዲወዳት እንድትረዳት መልሳ ፓይን ትለምናታለች። እሷም የቻለችው እንደምታደርግ ቃል ትገባላታለች። በቀጣዩ ቀንም ለሁለቱም ስራ እንዳገኙ ይነገራቸዋል። እነሱም ስልክ እንደተቀያየሩ ስላወቁ በአካል ተገናኝተው ለስራው ደስ እንዳላቸው ተነጋግረው ይለያያሉ። ፓይላዋ ደውላ ስትነግራት ቦታው ሩቅ እንደሆነና ቤት መቀየር እንደሚጠበቅባት ታስረዳታለች። ብዙ ከዘሮች በኋላም ለሱ የሚሆን ቤት በርካሽ ዋጋ ታገኛለች። በተመሳሳይ ሰዓትም ፑባ ወደ ሌላ ቦታ ለመሄድ ታርን ይሰናበተዋል። እሷም የ3 ወር ከፍላና ቤቱን አስተካክላ ስትጨርስም ለጓደኛው ስትደውል ትልቅ ቤት በርካሽ ዋጋ ያገኘችው ምናልባትም ቤት ውስጥ መንፈስ ስላለ እንደሚሆን ትነግራታለች። በዚህም ፍራቻ ወደ አልጋዋ ትሄዳለች። ትንሽ ቆይቶ የሆነ ድምጽ ከኩሽና ትሰማና ቀስ እያለች ስትሄድ ፊት ለፊት ያገኘችውን ሰው በጥፊ ታጮለዋለች። መብራት ስታበራ የሚያሰው ፑባ ነበር። እሱም ቤት የምትሰራልሽ? እሷም ቀድማ ቤቱን የተከራየችው እሷ እንደሆነች ብትናገርም ስላልተስማሙ ወደ ቤት አከራዩ ይሄዳሉ። ሴትዮዋን ፑባን ስታየው መች ተመልሶ እንደመጣ ትጠይቀዋለች። ከዛም ቤቱ የሱ እንደሆነ ለፓይ ትናገራለች። እሱም ብሯን መልሳላት እንድታስወጣት ሲጠይቃት ሴትዮዋ ብሩን እንዳጠፋችውና ብዙ ክፍል ስላለው አንዱ ክፍል ውስጥ እንድትኖር ታስማማቸዋለች። ጠዋት ላይም እዚህ ቤት መኖር ከፈለገች መከተል ያሉባትን ህጎች ይነግራታል። የመጀመሪያው ጓደኛ ይዘሽ መምጣት አትችይም። አንተስ? እኔማ እችላለሁ፣ ቤቱ እኮ የኔ ነው። ሁለተኛው ደግሞ ሙሉ ቤቱን የማጽዳት ኃላፊነት ያንቺው ነው። ሰራተኛ መሰልኩ እንዴ? ካፈየ እኮ ነው የገባሁት። አይ ለእኔ እስካሁን አልከፈልሽኝም። እሱ ብቻ አይደለም የራስሽ ምግብ ራስሽ የምታዘጋጁ፣ የኔን መንካት አትችይም። ፓይ በጣም ብትናደድም አማራጭ ስላልነበራት ትስማማለች። ስራ ቦታ ስትደርስ ደግሞ ሁሉም ስላልተመረቀች እንደ ሰራተኛቸው ሁሉንም ስራቸውን እሷን ያሰሯታል። ደግሞት ቤት ስትገባም ፑባ ሶፋ ላይ ቁጭ ብሎ ማሬ መጣሽ? በይ ወደ ጽዳት። አልችልም፣ በጣም ደክሞኛል። እሱ እኮ የኔ ችግር አይደለም። በጣም ስለደከማትም ሽንት ቤቱ ላይ ተኝታ ያገኛታል። አቅፎ ወደ ክፍሏ እንደወሰዳትም ተመልሳ በእንቅልፍ ልቧ እየጨፈረች ትወጣለች። ድጋሚ ይዟት ለመግባት ሲሞክር እላዩ ላይ እንቅልፍ ይወስዳታል። እንደምንም ብሎ ወደ ክፍሏ ሲመልሳት ግን ሳይተኛ እንደነጋ ያስተውላል። በነጋታውም እንቅልፍ የመጣበት እንደሚመስል ትነግረዋለች። እሱም በአንቺ ምክንያት ነዋ። እሷ ምንም ስላልገባት ጽዳቷን ትጀምራለች። እሱም ወደ ስራው እንደሚሄድ ተናግሮ ሲወጣ ቤቱን ዝብርቅርቅ አድርጋ እንዳትነካ ያላትን ሁሉ ምግብ ጥርግርግ አድርጋ ትበላዋለች። ፑባ ስራውን ጨርሶ ሲወጣም ኳን አብሯት ወደ ዳንስ እንዲሄድ ስትጠይቀው እሱም ጓደኛ እንዳለው ይነግራታል። ቤት እንደደረሰም ቤቱ ምስቅልቅሉ እንደወጣይና ፓይም ይቅርታ እንዲያደርግላትና እንደምታጸዳው ትነግረዋለች። ይቅርታ ከፈለገች ግን አብረው ወደ ዳንስ ዝግጅቱ እንድትሄድ ይጠይቃታል። እሷም በዚህ ተስማምታ ልብስ ለመግዛት ትሄዳለች። ማታ ላይም በሩን እያየ ሲጠብቅ ኳን ጓደኛህ እስካሁን አልመጣችም ወይስ የለህም? በዚህም ሰዓት ፓይ ወደ ውስጥ ትገባለች። በጣም አምሮባት ስለነበርም ፑባ አይኑን ከሷ ላይ ማንሳት አልቻለም ነበር። ወደ ውስጥ ሲገቡም ታሪያቸውና ፍቅረኛሞች እንደሆኑ ሲጠይቅ ፓይ ፈጠን በማለት ከዚህ ጉረኛ ጋር አልሆንም፣ ለዝግጅቱ ብቻ ነው የመጣ ነው። ወስ እንዴት ናት? እኔ እንጃ፣ ከአውራን ሳምንት ሊሞላን ነው። ፓይ ግን ግራ እንደተጋባች ፑባ አብረው እንድትደንስ ይወስዳታል። በዚህም የደበረው ታር ከእሱ ጋር እንድትደንስ ጠይቃታል። እምቢ ስትለውም ለብዙ ጊዜ ስትከተለው እንደነበር ጮክ ብሎ መናገር ይጀምራል። በዚህ ጊዜ ፑባ አፉን ያዘጋውና እሷን ይዟት ይወጣል። እሷን ፓርቲውን ስላበላሸች ይቅርታ ትጠይቀዋለች። ሳትፈልጊ ነው ያመጣሁሽ፣ ጥፋቱ የኔ ነው፣ ይቅርታ። በነጋታውም ፓይ ወደ ስራ ስትሄድ ታር ይመጣና ይቅርታ ጠይቋት በድጋሚ ጓደኛሞች መሆን እንችላለን? አይ እኔ ፍቅረኛ አለኝ። በዛ ላይ ትናንት እንደዛ ካወራህ በኋላ ጓደኛሞች መሆን አንችልም።
ማን ነው ፍቅረኛሽ? በዚህ ጊዜ ስለተደናገጠች ፑባን ስታየው እሱ እንደሆነ ትናገራለች። እሱም ጉረኛ ያለችውን አስታውሶ ውሸቷ እንደሆነ ይናገርና ትቷት ይሄዳል። ቤት ስትገባም ለምን እንዳልደገፋ ትጠይቀውና ትናንት ጉረኛ ስትኛል ነበር እንዴ? በአንቺና ታር መሃል መግባት አልፈልግም። በዚህ የተከፋችው ፓይ ከስራ ባልደረባው ጋር ለመኖር ጠይቃት ትስማማለች። ቤት ሳትመለስ ስትቀርም ስለጨነቀው አከራዋን ስጠይቃት ሌላ ቤት እየፈለገች እንደሆነ ይሰማል። ደጋግሞ ሲደውልም በመጨረሻ ታነሳለታለች። ምን እንደፈለገ ስትጠይቀው ወደ ቤት እንድትመለስ ይነግራታል። እሷ ግን አልተስማማችም ነበር። ሁሉም ቦታ ሲዞር እሷን እያሰበ ስለሆነ ከጓደኛዋ ቤት ይዟት ይመጣል። ከዛም ኮንትራቱን ረሳሽው እንዴ? እኔ እኮ ስራ ሰራተኛ አይደለሁም። እምቢ የምትይ ከሆነ ኮንትራቱ ለፖሊስ ነው የምሰጠው። በዚህ ማስፈራርቷት ስታጸዳ እያየ ይዝናናል። ጨርሳ ዞር ስትልም እንድትቆይ በማሰብ ድጋሜ ቤቱን ያበላሸዋል። ፒዛ አዞም እንዳትሄድ ለማድረግ ይሞክራል። እሷ ግን በልታ ስትጨርስ በድጋሚ እንደምትሄድ ትናገራለች። ግን እዛው ያለች በድንገት ዜና ላይ ስለ ወንጀለኛ ተሰማና ፈርታ ላለመሄድ ትወስናለች። በነጋታውም ፑባ ቁርስ ሰርቶላት ይወጣና ሲመለስም ምንም ሳትበላ ስለጠበቀችው ግራ ገብቶት ክፍሏ ይገባል። ትኩሳት ስለነበራት ሌሊቱን ሙሉ ይንከባከባታል። ሲሻላትም ታመሰግነዋለች። እሱም አሁንም ምንም እንዳትሰራ አስጠንቅቋት ይወጣል። ሲመለስ ግን ኦንላይን ስትሰራ ያገኛትና ምንም አልተቀየርሽም፣ ሰዎች እንዲጠቀሙብሽ ሁሌም ነው እንደምትፈቅጂው፣ ይህንን ስራ ማቆም አለብሽ። በነጋታውም ስራዋን አቁማ ሌላ ስራ ትፈልጋለች። ስታጣም ፑባን እሱ ጋር ጽዳቱ እንደምትሰራለትና ከቤት እንዳያስወጣት ስትጠይቀው ይስማማል። ከዛም ወደ ገበያ ሄደው በዛም ሰዓት ታርሲያቸው እየተከተላቸው ቤት ሲደርሱ ፍቅረኛሞች አይደለንም አላላችሁም? አንድ ቤት ምን እየሰራችሁ ነው? ሊያውም ለኔ ሳትነግሩኝ። ፓይ ምንም እንደሌላቸው ብትናገርም ሊሰማት አልቻለም። ፑባን ይዞት ይወጣና ወድሃት ነው ወይስ ምንድነው? እንደምወዳት ታውቃለህ አይደል? ስለሷ መች ተጨንቀህ ታውቅና። ከዛም ታር በቦክስ ይመታዋል። ፑባ ምንም ምላሽ ሳይሰጣው ሲረጋጋም እራሱ ይቅርታ ይለዋል። እሱም ፓይን ይቅርታ እንዲጠይቃት ነግሮት ሲመለሱም ይቅርታ ይላትና ጓደኛ መሆን ከቻሉ ይጠይቃታል። እሱም እንደማትፈልግ ትነግረውና የፑባን ቁስል እራሷ ታክምለታለች። እሱም ልቡ ሲመታ ታር ያለውን ያስታውሳል። በነጋታውም ፑባ ቤት ሲመጣ የአከራዩ ልጅ ቤት ውስጥ ያየዋል። ፓይም እናቱ ስለሌለች እንደመጣ ትነግረዋለች። ጠዋት ላይም ከልጁ ጋር ለሽርሽር እንደሚወጡ ስትነግረው አብሯቸው ሄዶ ጥሩ ጊዜ ያሳልፋሉ። ሊመለሱ ሲሉም ከዋን ታገኛቸውና የሆነ ግንኙነት እንዳላቸው ትጠራጠራለች። ፓይ ልታብራራላት ስትልም ፑባ ያስቆማትና ልጁን ይዘው ወደ ቤት ይመለሳሉ። ሲደርሱም እናቱ ተመልሳ ስለነበር አመስግና ልጇን ይዛ ትሄዳለች። በዛው ሰዓት ፓይ ስልክ ተደውሎላት ስራ እንዳገኘች ይነግራታል። እሷም በደስታ ዘላ ታቅፈውና አስለቅቋት ደስ እንዳለው ይነግራታል። በነጋቷም ከዋን ልጁ ማን እንደነበር ትጠይቀዋለች። እሱም የጎረቤት ልጅ እንደሆነና ፓይም ጓደኛው እንደሆነች ሲነግራት ደስ ይላታል። በሌላ በኩል ፓይ የታዋቂ አክተር ረዳት ሆና ትቀጠራለች። በዚህ ተደስታ ምግብ ለመስራት ብትጀምርም ምግቡ አሮ ሙሉ ህንጻው በእሳት አላርሙ ምክንያት ይወጣል። ፑባ ሲደርስም እሷን ባለማየቱ ውስጥ ገብቶ ያስወጣትና የተፈጠረውን ስትነግረው ውጪ እራት ለመብላት ተስማምተው ይሄዳሉ። መመገብ እንደጀመሩም ግን ፑባ ታሞ ወደ ሕክምና ይሄዳል። የምግብ መመረዝም እንደሆነ ይነግሩታል። እሷም እየሳቀች ይቅርታ ጠይቃው ትንከባከበዋለች። ጠዋት ላይም ወደ ስራዋ ሄዳ ታዋቂውን ታይም የተባለውን አክተር ማገዝ ትጀምራለች። እሱም ስትደናበር ጀማሪ እንደሆነች ይገባውና ማኔጀሩ ጋር ደውሎ ትቀየር ይላል። እሷም ለስራው አዲስ እንደሆነች ተናግራ ስትለምነው ይስማማል። ትንሽ ቆይቶም አንድ አድናቂው ፊርማው እንደምትፈልግ ስትነግረው ሰዓት እንደሌለውና እንደማይፈርም ይነግራታል። ፓይ ግን እራሷ ፈርማ ስትሰጣትና ሁሉም በር ላይ ተሰብስበው እንዲፈርምላቸው ሲጠይቁት እውነቱን ተናግራ እሱም ወጥቶ እንደሚፈርም ይናገርና ይቅርታም ጠይቆ ወደ ውስጥ ይገባል። እራሷ እንድትፈርምላቸው ይሰጣታል። ፑባ ሲያናግራትም ስራ እንደበዛባት ትነግረዋለች። ታይምን በስራ ተወጥራ ሲያያት ስላዘነላት ያግዛታል። ፑባ ማታ ላይ ሊወስዳት ቢመጣም እንዴት ፍቅሩ እንደሚገልጽላት ግራ ይገባዋል። በቀጣዮቹ ቀናትም ፓይ በጣም ስራ ስለበዛባት ፑባ እንደ ድሮ ልታገኘው አልቻለችም። በአንድ የቀረጻ ቀንም ሞዴሏ ስላረፈደች ፓይ ታይም እንድታግዘው ማኔጀሯ ነግራት፣ እሱ ግን እንደማይፈልግና እንደመሄድ ይናገራል። እሷም ለምን ከሌላ ሰው ጋር አትቀረጸውም? ከአንቺ ጋር ከሆነ እሺ። ወዲያው ግን ሞዴሏ ትመጣና አብሮ ስታያቸው ትናደዳለች። ከዛ እሱም አንቺ ስላረፈድሽ ከሆነው ማኔጀሯ ከሷ ጋር እንድሰራ የነገረችኝ። ፓይም አይ አንተ ራስህ ከሆነ ከአንቺ ጋር ነው የምሰራው ያልከው፣ ውሸታም ነህ እያልሽ ነው። ሲሄድ ፓይ ተከትለው ይቅርታ ጠይቀውና እንዲመለስ ትነግረዋለች። እሱም አብረሽን ከሆነ እሺ ይላትና ይሄዳል። ፑባም ስትቆይበት ወደ ቀረጻው ቦታ ሄዶ ሲደርስም ፓይ የታይምን ልብስ እያጸዳች ያያታል። በመቀራረባቸው ቀንቶ መጽሐፍ ላይ እንዳነበበው ስጦታ ሊሰጣት ሲል እንደሚወድ ሊነግረኝ ነው ብላ ነበር።
እሱ ግን ያዘጋጀውን ስጦታ ሲሰጣት ተናዳም በሩን ፊቱ ላይ ትዘጋዋለች። ማታ ላይም ፑባ ከሰዎች ጋር ተጣልቶ በስህተት ፓይ ጋር ስለደወለ ያሉበትን ሰምታ ከታይም ጋር ሄዱና ታይም ከመታሰር እድናቸዋል። እሷም ታመሰግነዋለች። ፑባ ደግሞ እሷን ያመሰግናትና ልጋብዝሽ ብሎ ወስዷት እንደሚወዳት ሊናገር ሲል ታይም ደውሎ እንድትመጣ ይነግራታል። ስትደርስም ስለደበረው እንድታዝናነው ይጠይቃትና የእረፍት ቀን እኮ ነው እንደሚያባራት ተናግሮ እጇን ሲይዛት ፑባ ይመጣና ያስለቅቃታል። እንዳይጣሉም ትነግራቸውና ወደ መዝናኛው ይገባሉ። እዛም ታይምን አታለው ብቻቸውን ሲዝናኑ ታይም ደውሎ አድናቂዎቹ እንደደረሱበት ይነግራትና ስትሄድ መግቢያ በር ስላልነበረ እሷ እንድታዘናጋቸውና ፑባ ውስጥ ገብቶ እንዲያስመልጠው ይነጋገሩና ይሄዳል። ውስጥ ሲደርስም ታይም ፓይን ትወዳታለህ እንዴ? ምን አገባህ? ዝም ካላልክ አድናቂዎችን የምጠራልህ ብሎ ይዞት ይወጣል። በቀጣዩ ቀንም ፊልሙ ስላላለቀ ማታ ከታይም ጋር ተጠጣና ለፑባ ስትደውልለት ታይም ስልኳን ተቀብሎ ከእኔ ጋር ናት አትጨነቅ፣ መጣሁ እወስዳታለሁ። እየተቻኮለ ሄዶ ይወስዳታል። እንደሚወዳትም ይነግራታል። ጠዋ ስትነሳ ግን እሷ ምንም አታስታውስም ነበር። ከዛም አብራው እንድትሄድ ይጠይቃትና ሲዝናኑና ፎቶ ሲነሱ ይቆያሉ። ፎቶውንም ሲለቁት ሰዎች አንድ ላይ እንደሚያምሩ ይነግሯቸዋል። በነጋቷም ከዋንን ሊያስጠናት እንደሚሄድ ሲነግራት ተከትለው እዛ እንደደረሱ ከዋን ሽንት ቤት ስትሄድ ፑባ ፊት ለፊቷ ተገትሮ ምን እየሰራች እንደሆነ ይጠይቃታል። ከዋን ስትመጣም ምን እየሆኑ እንደሆነ ስትጠይቃቸው እየሰለለችው እንደሆነ ስለተናገረ ተናዳ ወደ ቤት ትሄዳለች። ጥዋት እንድትታረቀውም ቁርስ ይሰራላታል። ከዛም የረሳውን ፋይል እንድታመጣለት ይጠይቃትና ትሄዳለች። ስትደርስም ጓደኞቹን ጠይቃ ስትገባ ከኩዋን ጋር አብሮ ታያቸውና ተናዳ ትሄዳለች። ወደ ቤት ሲሄድም ሻንጣውን ይዛ ስትወጣ ያገኛትና የት ልትሄጅ ነው? ጓደኛዬ ጋር እዚህ ሆኜ ፍቅረኛ እንድትከፋ አልፈልግም። ምን? መልስ አትሰጠው ወጥታ ትሄዳለች። ወደ ታር ጋር ሄዶም እንዲረዳው ጠይቁት ሁሌ ስለምትጫወተው ጌም ይነግረውና እሱም ይገባል። ካሸነፈም እንደምትመለስ የሳምናትና አሸንፏ ስትመለስ ከኩዋን ጋር ምንም ግንኙነት የለንም። እሷን በምላሹ ኮንትራቱ እንዲያፈርስ ታሳምነዋለች። ጠዋት ላይም ስራ ቦታ ላጠፋችው ጥፋት ይቅርታ ጠይቃ ሁሉም ሰው ስለሷ ሲያወሩና ሲሰድቧት ይቆያሉ። በዛም ሰዓት ፑባ ይመጣና ሄድፎን ሰጥቷት ምንም እንዳትሰማ ይነግራታል። ትንሽ ቆይቶም ታይም ጋር ሄዳ ይቅርታ ትጠይቀዋለች። እሱም ለእሱ አዲስ ነገር እንዳልሆነም ይነግራታል። ማታ ላይ ወንድሟ ደውሎ መልካም ልደት ይመኝላትና እሷም ልደቷን ስላስታወሰ ደስ ይላታል። ወዲያውኑ ደግሞ በሩ ሲንኳኳና ስትከፍተው ፊኛ ትመለከታለች። ፑባ መስሏት ፈገግ ብትልም ታይም መሆኑን ስታውቅ ጎትታ ታስገባዋለች። እንዴ ለምን መጣ? ሰዎች ቢከተልሁስ? እሱም ተጠንቅቆ እንደመጣ ተናግሮ የአንገት ሐብል ይሰጣታል። ወዲያውኑም ፑባ ይመጣና ሊጣሉ ሲሉም ፓይ ታስቆማቸዋለች። ትንሽ ቆይተው ቤተሰቦቿ ይመጡና እነሱም ሁለቱም ወንዶች እነማን እንደሆኑ ስጠይቋት ጓደኞቿ እንደሆኑ ተናግራ ሌሎቹንም ጠርታቸው ጥሩ ጊዜ ያሳልፋሉ። ሲጨርሱም ሁሉም ወደ የቤታቸው ይመለሳሉ። ፑባን ግን እንዲመለስ ጣራውና ይቅርታ ትጠይቀዋለች። እሱም ችግር የለውም ስለምወድሽ ምንም ነገር አድርጋለሁ። እሷም እንደምትወደው ትነግረዋለች። ግን አብረው ለመሆን መልፋትና ነጥቦች ማግኘት እንዳለበት ነግራው ይስማማል። በነጋታውም የሆነ ዝግጅት ላይ ከታይም ጋር ትሄድና እዛም አድናቂዎቹ ያሰቃዩዋታል። በዛም ሰዓት ፑባ መጥቶ የእሱ ፍቅረኛ እንደሆነች ተናግረው ተያይዘው በመኪና ያመልጣሉ። በሌላ በኩል ማናጀሩ እንዲያባረራት ታይምን ቢጠይቀውም እሱ ግን አይስማማም። ስብሰባ አዘጋጅተውም ንጹህ መሆኗን ለማረጋገጥ 24 ሰዓት ይሰጣታል። ታይምም ምንም እንዳትፈሪ፣ ሴቶቹ መጀመሪያ እንደጠቁሽ የሚያሳይ ቪዲዮ እንለቃለን፣ አትፍሪ። ቤት ስትገባም ፑባ ተከፍቶ ስታዩና ምን እንደተፈጠረ ስትጠይቀው ሪሰርቹ ተቀባይነት እንደማያገኝ እንደፈራ ይናገራል። አንተ እኮ የተለየህ ነህ፣ ምንም አትፍራ። በዛም ሰዓት ታይም ቪዲዮን ለቆት ስለነበር ሁሉም ተስተካክሎ ወደ ስራዋ ትመለሳለች። በሌላ በኩል ፑባ ስኮላርሺፑን በኩዋን ተበልጦ ያጣውና እንድታጽናናው ወደ ፓይ ይሄዳል። እሷም በቀጣይ እንደሚያሸንፍ ነግራው ሲወጡ እነ ኩዋን ማታ ግብዣ ስላለ ይጠሩታል። እሱ መሄድ ባይፈልግም ፓይ መሄድ እንዳለበት አሳምናው ተያይዘው ይሄዳሉ። ትንሽ ቆይቶም ፓይ ሽንት ቤት ስትሄድ ኩዋን ትከተላትና ፑባ የወደቀው በደደቦች ስለተከበበ እንደሆነ ትነግራታለች። ፓይም አዎ እውነትሽን ነው ከአንቺ ጋር አይደል ሲያጠና የቆየው ብላ ታበሽቃታለች። ከዛም ፑባን ምንም ያህል ታጽናናው ብትሞክርም አልሰማ ስላላት በጠዋት ጓደኞቹን ሄዳ ለምን እንደወደቀ ስጠይቃቸው እነሱም ምንም እንደማያውቁና የፕሮፌሰሩን አድራሻ ይሰጠዋታል። እሷም ሄዳ የወደቀበትን ምክንያት ስትጠይቅ ሪሰርቹ በሰዓቱ ስላልገባ እንደሆነ ይነገራታል። ወደ ጓደኞቹም ተመልሳ ስታጣራም ኩዋን አውቃ እንዳበላሸችበት ይደርሱባታል።
እሷም ለምን እንዳደረገችው ስጠየቅም ምንም ሌላ ድል እንደማታገኝ ስለፈራች እንደሆነ ተናግራ ፕሮፌሰሩ ለሱ በቀጣይ ሌላ ውድድር እንዳለ ይናገራል። ሲወጡም ላረግሽልኝ ነገር በሙሉ አመሰግናለሁ፣ ቀጣዩ እንደማሸንፍ ቃል ገባለሁ። በቀጣይም ፑባ ለአስተማሪዎቹ ሪሰርቹን ያቀርብና እነሱ ሀገር ሄዶ እንዲሰራ ሲነግሩት ፓይን ብቻውን ላለመተው ብሎ እንደማይሄድ ይናገራል። አስተማሪውም ትንሽ እንዲያስብበትና ጊዜ እንዲሰጡት ይነግራቸዋል። ፑባ ወደ እሷ መጥቶ ማናጀሯ ቆንጆ ስለሆነ አብሮት እንዲሰራ ጠይቆት እምቢ ሲለውም ስኮላርሺፑን እምቢ እንዳለ በስልክ ሲያወራ እንደሰማው ይናገራል። ይህንን የሰማው ታይምም ሮጦ ለፓይ ይነግራትና እሷም 1 ዓመት እኮ ግንኙነታችንን አይቀይረውም፣ በዛ ላይ እዚህ ለመድረስ ብዙ ጥረሃል ብላ ያላትን ነጥብ ሁሉ እንደምትሰጠው ነግራው ይስማማል። ስራ ስትገባም ታይም ሳትፈልግ አብሮ ጊዜ እንዲያሳልፉ ይወስዳትና ፑባ ስላንቺ መርሳቱ ስለማይቀር ለምን ከኔ ጋር አትሆኝም ቢላትም በ1 ዓመት ውስጥ ሊረሳት እንደማይችል ትነግረዋለች። በዚህም ሰዓት ተከትለዋት የመጡት እነታር የታይምን አድናቂዎች ሰብስበው ያስመልጧታል። ቤት ስትደርስም አከራዋ ስለ ካዲ ሰው ትነግራትና እሱም እንደነሱ ይሆናል ብላ ሙሉን እንዴቷን እሱ ላይ በመጮህ ታወጣዋለች። እሱም ምንም ባይገባውም ስጦታ ልኮ ደስ ይላታል። ስራ ላይ ሆናም ስላልደወለችለት ያለበት ቦታ ሄዳ ልታገኘው ትወስናለች። ፍቅር ስትጠይቅም ለመጨረሻ ጊዜ ፊልሙን ማስተካከል እንዳለባት ይነግራታል። አንዱ አሲስታንት እንደምትረዳ ስትነግራት ፊልሙን ለእሷ ትልክና ትሄዳለች። እዛም እንደደረሰች ቋንቋውን ስለማትችል ለመግባባት ስትቸገር አንድ ሰው መጥቶ ይረዳትና ስትገባ የታርን የድሮ ፍቅረኛ ታገኛታለች። እሱም ፓይን ሲያት ተደስቶ አንድ ላይ ራት ይበላሉ። ዝግጅት ላይ ያሉ የታሪ ድሮ ፍቅረኛ እየተናገረቻት ፓይ ትወጣና ወደ ጫካ ትሄዳለች። ይህንን የሰማው ፑባ የሚከተላትና ከመጥፋት ያድናታል። የምወድሽ እኮ በማንነትሽ ነው። በነጋታውም የአንገት ሐብል ይስጣትና እሷም ፊልሟ እንዴት እንደሰራችው በሙሉ የቀረጸችበትን ሰጠዋለች። ስትመለስም ፊልሟ እንደተወደደ ግን በአሲስታንቷ ስም እንደወጣ ስትረዳ ብዙ ብትከራከርም መፍትሄ ግን አላገኘችም። ታይም እንድትከሳቸው ቢነግራትም እሷ ግን የተሻለ መፍትሄ እንደምትፈልግ ትነግረዋለች። በሌላ በኩል ፑባ ፕሮጀክቱን ጨርሶ ሲያስረክብ አብሯቸው እንዲሰራ ቢጠይቁትም እንደማይፈልግ ይናገራል። እናቱም ይህንን የሚያደርገው ለሴት ብሎ ከሆነ እንዲያቆም ብትነግረውም እንደሚወዳትና ካለሷ መኖር እንደማይችል ይናገራል። በተመሳሳይ ሰዓትም ፊልሙ ሊመረቅ ስለነበር ማስረጃ በማጣቷ ተናዳ ልትወጣ ስትል ፑባ ይመጣና የሰጠችውን ቪዲዮ ሲያሳይ ፊልሙ የእሷ መሆኑ ይታወቃል። ከዛም ከስራዋ በመባረሯ ስታዝን ብዙ ካምፓኒዎች አብራቸው እንድትሰራ ይጠይቋታል። በተጨማሪም እንደ ፑባ ሳይንቲስት ለመሆን መማር ትጀምርና ብዙ እየደከመች ስለሆነ እንድታቆምና እሷን ምንም ብትሆን እንደሚወዳት ይነግራታል። በሌላ ቀንም ታይም ለእሷ እንደሚወዳት ቢነግራትም እሷም እንደ ቅርብ ጓደኛዋ ብቻ እንደምታየው ትነግረውና ተስማምቶ ከፑባ ጋር ወደ ቤት ይመለሳሉ። ፑባ ሽንት ቤት ሲሄድም የስራ ባልደረባው ደውላ ለእሷ ብሎ ስለተወው ስራ ስትነግራት በዚህ በጣም ተናዳ እንዴት እንዲህ አይነት ውሳኔ ስትወስን አታማክረኝም? ትታው ለመውጣት ስትወስን ያስቆማትና ከስራ ሲመለስ ለማውራት ይስማማሉ። ማታ ላይ ግን እናቱ በእሷ ምክንያት ህይወቱ እንደተበላሸ ስትነግራት እሱም ፓይን ያረጋጋታል። ጠዋት ላይ ግን ደብዳቤ ጽፋ እንዳይፈልጋት ነግራው ታር ወደ ድሮ ሰፈሯ ይመልሳታል። ታር ለፑባ ደውሎም ያለችበትን ይነግረውና እሱም ወደ ድሮ ስራው ይመለሳል። ከዋለም ከዚህ በፊት ለሰራሁት ሁሉ ይቅር በለኝ፣ እሷንም ወንድሟ ምን እንደሆነች ሲጠይቃት ሁሉንም ትነግረዋለች። በሌላ በኩል ፑባ ወደ ፓይ ጋር ሲሄድ ሌላ ሰው ልታገኝ እንደሆነ ያይና እንደከዳችሁ አስቦ ሲናገራት እሷም እንደተጣሉ ነግራው ስትወጣ ይከተላታል። እናት የተናገረችውን ሰምተሃል፣ ከዚህ በላይ ህይወትህ ላይ ችግር መፍጠር አልፈልግም ብላ ትታው ትሄዳለች። ጠዋት ላይ ምስቋቸው ሄድና እናት ይይዙታል። ተጣልታችሁ የለ እንዴ? አዎ። አይ አልተጣላንም፣ ምክንያቱ ምንም ይሁን ምን ልጄ ካልፈለገች አልፈለገችም ነው። ለማሳመን እንዲረዳውም ወንድሟን ከታር ጋር ሆኖ ያማክሩትና እናትየው እንድትወደው እንዴት እንደሚያደርግ መክሩት ይሳካለታል። እሷንም ህዝብ በተሰበሰበበት እወዳታለሁ፣ ይቅርታ እንድታደርግልኝ የሞከርኩ ነው። ምንም ሳትመልስለት ወደ አባቷ ትሄዳለች። አባቷም ይወድሻል፣ እድል ስጪው እያለ ይመክራታል። ማታ ላይ ሲገናኙም በቃ ስራዬን አላቆምም፣ እናም በጣም ነው የምወድሽ፣ እኔም እወድሃለሁ የአንገት ሐብል ይሰጣታል። በዛም ሰዓት እናቱ ትመጣና መቆጣት ስትጀምር የእሷም እናት ትመጣለች። ሊጣሉ ሲሉም የድሮ ጎረቤቶች እንደሆኑ አስታውሰው ጸቡን ትተው ይስማማሉ። በቀጣይም ሰው በተሰበሰበበት እንድታገባው ይጠይቃታል። ታገቢኛለሽ? አዎ። ጓደኞቻቸውና ቤተሰቦቻቸው ባሉበት ሲጋቡ ፊልሙ ይጠናቀቃል።
ፊልሙን ከወደዳችሁት ላይክ ማድረግ አይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰብ ሁኑ።